ይሄ ነገር ታርቃችኋል አይደል? አንቺ አድርገሽበት ነበር። ገበናውን ደብቄ ገበናዬን አወጣ እንጂ ምንድነው ገበናውን የደበቅሽው? ያስኩት እንጂ የምትዩ በአይንሽ አየሽው አይደለም፣ በጥርጣሬ ነው እንጂ። በአይንሽ? በአይኔ በብረቱ እጅ ከፍንጅ ነው ለዛውም ያስኩት። ማየት አንድና ሁለት አለው ቀላል አይቻለሁ። አንተ ሰውዬ እንደቆረጥሽዋት በለኝ እኔ አልቆረጥኩም። አንተ አይገባህም እንዴ? ምን አይነት ሰው ናችሁ? ቆይ አትረዱኝም? እያስረዳውክ እየነገርኩ አይገባህም እንዴ? እኔ እኮ ምንም የሚጠቅመኝ ነገር የለም። ማንም አይደለሁም፣ ምንም አይመለከተኝም። እኔ ቀድመሽ እንድትዘጋጅ ለራስሽ እየነገርኩሽ ነው። ለምን ተጨነክልኝ በዚህ ልክ? ለምን? በቃ እኔ ስለምታሳዝኝኝ ነው። ለምን አሳዝንሃለሁ? ለፍቶ አዳሪ ነሽ። እኔ ምግብ ቤት መጥቼ አይቼሻለሁ። ሌላ ሰው ዘንድ ስንት የሚታዘንለት ሰው እያለ እኔ ጋር ነው እኔ ነኝ የምታይ? ሰብለት አየች። ታክሟል። መታከም አዎ ታክሟል። ደህና አይደለ? በደንብ ታክሟል። ታክሟል። አሁን ወደ ነበረበት ቦታ ተመልሷል። አይደለ? እንትን ተለይቶ ነበር ወይስ እንዴት ነበር? አረ አልተለየም። መለየት እንኳን አልተለየም። ትንሽ ነው ከጫፉ ሊነካ የተደረገው። ኦኬ ነው እንዴ? እንጂ ተለይቶ ምናምን ይሄ የከፋም ነገር አልነበረም ማለት ነው? አይ በዛ ልክ እንኳን አልተቆረጠም። ትንሽ ነበር ከጫፉ ሊነካ የተደረገው አይደለ? ኦኬ ስለዚህ እንደዛ ከሆነ ብዙም አይደለም፣ ሲጋነን ነው እንጂ ያው ሰው ሲያጋነን አንድ ወሬ ሳያዘ አቆይለ አይደል? ነገር ያው የቡና ቤት ወሬ ያደረጉት አይደል እኮ። ስላደረክሽበት አትክሰሰኝ ብለሽ ነው? አላደረኩም። አድርገሻል አትበለኝ። እኔ አላደረኩም። ተማምነን ነው እኮ ስላልሽኝ ነው። አሁን በሌላ ነገር ነው። አሁን ምንድነው ባልና ሚስት አይደል? ሁሉን ነገር ላንተ ማስረዳት አለብኝ። ኦኬ እኮ እናንተ የምታውቁት ሌላ ነገር አለ ነው የምትዩ? አንተ ሰውዬ ተወኝ በቃ ያስከውን ይዘክ ዝም ብለህ ቁጭ በል በቃ ተወኝ። እኔ ምንም የማውቀው ነገር የለም። እኔ እኮ ላንቺ ብዬ ነው እያልኩሽ ያለሁት። አልገባሽም እንዴ? ለኔ እንዳልካውቃለሁ ተረዳውክ እኮ ግን እኔ አልቆረጥኩትም። ሰላም እንዴት ናችሁ? ውድ የአሳሽ ሚዲያ ቤተሰቦች ዛሬም እንግዲህ ተገናኝተናል። ዛሬ ስንገናኝ ከወትሮ ለየት ያለ ጉዳይ ነው የገጠመን። እናትና ልጅ ናቸውና በጣም እናትየው በጣም አንጀታቸውን አላቅም። የእናት ነገር ታውቁታላችሁና 4 ሴት ልጆች አሏቸው። አንደኛው ወንድ ነው። ወንዱም እንግዲህ ባለ ትዳር ነውና ከሆነ ጊዜ በኋላ ይመስለኛል ወራቶች አልፎታል ነው ያሉኝ። እንግዲህ ብልቱ ተቆርጦ ነበረ። ይሄ የሆነበት ራሱ ንጽህናውን ሲይዝ እንደቆረጠ አይነት ነገር ነው ራሱ ያወራው ነው የሚሉት። ነገር ግን የዛን ሰሞንም ከዛ በፊትም ሚስት አታምነውም፣ ትጠራጠረው ነበረ። ሌላ ቦታ ይሄዳል፣ ሌላ ሴት ጋር ይወጣል ብላ ትጠራጠረዋለች። በፍጹም አታምነውም እና የዛን ሰሞን እንደውም ተጣልተው ነበር። እኛ እንደሚመስለን እንደውም እሷ ቆርጣበት ይሁን እንዴ ብለን ተጠራጥረን ነበር። ነገር ግን ሁለቱ ጋር የሚታየው ፍቅር ወይም ሁለቱ አብሮ ሲሆኑ ጥሩ ፍቅር ጥሩ ግንኙነት ስላላቸው ኦኬ እንደተባለውም እውነትም ራሱ ጸናውን ሲጠብቅ ቆርጦት ነው ብለን ደመደምን። ልጅ ነው ይሄን የምትለኝ እናቴ በየጊዜ ትቃሻለች፣ በጣም ትጨነቃለች ነው የምትለው። ይሄ ነገር እውነት እሷ ቆርጣ ወይ እሷ አርጋበት ሆኖ እሱ ደብቆላት ከሆነ የሆነ ሰዓት ላይ እንደዚህ በተጣሉበት ሰዓት ላይ ድንገት የሆነ ነገር ብታደርገው አንገቱንስ የሆነ ነገር ብታደርገው ዛሬ ብልቱን ቆርጣ ከደበቀ ነገ ደግሞ አንገቱን ብቆርጠው ላይናገር ነው። ይሄ ልጅ የሆነ ነገር ቢደርስበት እኛ ላናቅ እንችላለን። ቀድመን ማወቅ መጠንቀቅም አለብን። ሁሌ ሰው ሰላም ሆኖ አይቀጥልም። የሚዝት ሰው ወይ ደግሞ የሆነ ነገር ያደረገ ሰው ነገ ደግሞ ከፍ ያለ ነገር ያለ ማድረጉ ምን ዋስትና ይኖራልና የሆነ ቀን የሆነ ነገር ብታደርገው የሚል ስጋት እናቴ አድሮባታል ነው የምትለው። እናትም በጣም ተጨንቀው እንደውም ለምነውኛል። እውነት ለመናገር ይሄ ስራ መስራት ያለብኝም አልመሰለኝም። እንደውም የማይመጥነኝ ስራ ነው ብዬም አሰብኩ የሆነ ሰዓት ላይ። ምክንያቱም እኔ ብገኝም ብሰራም ብዬ ማስበው ለሰዎች ህይወት ሊጠቅም ይችላል፣ ህይወታቸው ላይ አስተዋጽኦ ይኖረዋል፣ ያጡትን ነገር እንዲያገኙ እንደዚሁ ደግሞ የተበሉትን ወይም ደግሞ የተወሰደባቸውን ሀቅ ቢመለስ ብዬ ማስብ ሰው ነኝ እና ራሴ ጋር በጣም ተሟግቻለሁ። ግን እናትየው ስለተጨነቁ ብቻ ነው እንጂ ምሰራው ያን ያህል ኒንጃ ውጤት ወይ ደግሞ ለውጥ ያመጣል የሚል አይነት ሀሳብ የለኝም። ግን ለእናት ስል ነው እንግዲህ ለመስራት የተገደድኩት። እንግዲህ እህት ስትነግረኝ ምግብ ቤት አላትና የምግብ ቤት ፍሪጅ ተበላሽቶባት ፍሪጅ ልትገዛ እንደሆነ ከሰው ፍሪጅ ከደላላ ምናምን አለ አይደለ የሰራ ፍሪጅ እየፈለገች እንደሆነ ነግራኛለች። በዛ የተነሳ አድርገህ ቅረባት ብላ ነው እንግዲህ ስልክም ሰጠችኝ። በአንድ በኩል ያው ባሏ ማያቅም እንግዲህ እናት ስለተጨነቁ እውነትም እሷ ካደረገች ለቀጣይ ለመጠንቀቅም
እንዲሆን ቁጭ ብለውም ደግሞ እሷ አድርጋ ከሆነ ቤተሰብም ገብቶበት ለማውራትም እንዲሆን ነው። ግን አሁን ላይ እነሱ ህይወታቸውን በፍቅር እየመሩ ነው። አንድ የደበረኝ ይሄንን ነው። ለማንኛውም ቀጥሬያታለሁ። እዚህ ያው ፍሪጅ ልሽጥልሽ ብያት ነው እንግዲህ የቀጠልኳት። እውነት እንደተባለው ራሱ ንጽህናውን ሲይዝ ቆርጦት ነው ወይስ ያኔ እሷ ትቀና ነበር እንደተባለው ቀንታ ዝም ብላ እሱ ባላደረገው ነገር ስለምትቀና ብቻ የእሱን እንትኑን ቆርጣበት ከዛ በኋላ እሱ ያን እንትንን የሚያህል ነገር ቆርጣበት ምረት አድርጎላት አብሮ በፍቅር ይኖራሉ። የትኛው እንደሆነ እንግዲህ እግዚአብሔር ነው የሚያውቀው፣ እነሱ ናቸው የሚያውቁት። እኔ በቻልኩት እንግዲህ ያው ስራዬም ስለሆነ እስቲ ለማወጣጣት እሞክራለሁ። ሰላም ነው ሁሉ ሰላም። ግቢያ ግቢ እባክሽ። እስቲ መኪና ውስጥ ትንሽ እናውራና። ትቾክ ያለሽ አንቺ እንኳን የሥራ ሰው ነሽ። ቸኩላለሁ። አውቃለሁ። እንዴት ነሽልኝ? ሰላም ነው ሁሉ ሰላም ይመስገን። ያው አልተዋወቅንም። እኔ መካሻ እባላለሁ። ሰብሊ በስም አቅሻለሁ። በእርግጥ የኔን ስም እንድታቂ ብዬ ነው እንጂ ይሄ ከምግብ ቤት የመጣ ዝንብ አይደለም። መቼስ እንዴት ነሽልኝ? አለሁ። ያው ፍሪጅ ተበላሸባት ምናምን ነገር ሲባል እንግዲህ ሰምቼ እኔ ደግሞ መሸጥ ፈለኩኝ። ያው የሆነ ውጪ የጀመርኩት ፕሮሰስ ነበርና እቃዎቹን ሸጬ ጨርሼ ፍሪጅ ብቻ ናት የቀረችው። ፍሪጇ ደግሞ ይሄ እኔ በደህናው ጊዜ ይሄ ትልቁ ነው ለስጋ ቤት የሚሆነው ፍሪጅ ነበር የገዛሁትና ዝም ብዬ ድሮ አሁን እሱን የሚፈልግ ማለት ሆቴሎች ምናምን ናቸው የሚፈልጉት ተባለ። የቤት እቃ የገዙኝ ሰዎች ደግሞ ዋጋው ሲወደድባቸው አይ ፍሪጁን በቃ ይውጣ ይቀር ሌላውን እቃ እንግዛሉኝ። ሌላውን እቃ ሸጥኩኝና አሁን ፍሪጁ ብቻ ነበር የቀረኝ። እንደ ድንገት ያው አንቺ ትገዣለች ተብሎ ተነገረ። አዎ ለደላላም እኮ ነግሬ ነበር። እንደውም ገላገልከኝ አይደለ? ደላላ ነግረሽ ነበር? እኔ ደግሞ ያው በደላላ ሳይሆን በሌላ ሰው ነው በሰው ሳወራ ሰብሊ ያ ምግብ ቤት የሚጣፍጥ ምግብ ምሰራ እሷ ጋር ምናምን እኮ ፍሪጅ እንደምትፈልግ ያ ምናምን ሲሉ ሰማው። ደግሞ ምግብ ቤት አንዴ መጥቼም በልቼ ነበር። በጣም አሪፍ ምግብ ነው መሰለኝ። ቋሚ ደንበኛ ስላልሆንክ ይሆናል ያላው። አይ እኔ አንዳንዴ ነው የምመጣው፣ ለዛ ነው ያለው። እውነት ነው። እኔ አንዳንዴ ስመጣ ብቻ ነው አንዳንዴ ነው የምመጣው እንጂ ቋሚማ ብሆን እንተዋወቅ ነበር። እና ጎበዝ ነሽ ባይዘው፣ በጣም ነው የማደንቅሽ። አመሰግናለሁ። በዚህ ዙር ከመጣማ በእኔ ነው። እውነት እሺ፣ አመሰግናለሁ። ቅቅላችሁ አሪፍ ነው፣ ዱለታችሁ አሪፍ ነው። ዋው በቃ አንቺ ለዚህ ስራ ምንድነው ብዙ ጊዜ እናቶች ናቸው እንደዚህ አይነት ምግብ የሚሰሩትና አንቺ እንደማይሽ ወጣት ነሽ ግን ወይስ ከኋላ እናትሽ አሉ በማዘጋጀቱ በቅቤው በመናመኑ? እኛው ነን ለደንበኞቻችን በጣም ታማኝ ነን ነው። ከዛ አንፃር ነው። ይሁን እሺ። ስራ እንዴት ነው ታዲያ? አሪፍ ነው እግዚአብሔር ይመስገን። ምንም አይልም። ቆንጆ ነው። ገና ስራ እንዴት ነው ሲባል ቆንጆ ነው የሚል ሰው አገኘሁ። ያው ሁሉም ያማርራል። ያው ደህናም ቢያገኘው እግዚአብሔር ይመስገን ብሎ መስራት ነው ባለው አየር አይደለ? ባለው አየር አመስግኖ መስራት ነው። ደንበኛ ግን አለች በደንብ እግዚአብሔር ይመስገን አዋለን አይደለ? የሚገርም ነው። ለምንድን ነው ቅቅሉ ቶሎ የሚያልቀው? ቶሎ ያልቃል ይባላል። የሆነ ጊዜ ስመጣ 6 ሰዓት ነው የሚጀምረው ተባለ። 6 ሰዓት ተጀመረና 7 ሰዓት። እንዴት በአንድ ሰዓት ውስጥ ቅቅሉ ያልቃል? አይ ብዙ ሰው ይፈልገዋል፣ ተፈላጊነት ስላለው ነው አይደለ? አዎ ኦኬ። ብዙ ሰው ይፈልጋል። አዎ በጣም የተለየ የምትጠቀሚው ነገር አለ እንዴ? ምንም የለም። ያው እናቶቻችን እንዳስተማሩ ነው እኛም እዚህ ያመጣነው አይደለ? እንጂ የተለየ የምታደርገው ነገር የለም። በርግጥ ደግሞ እኛም የፍየል ስጋ ስለሆነ የፍየል ስጋ ነው። ኦኬ። ቅቅሉ የፍየል ነው። በዛውም ልክ ደግሞ ዋጋው ቀንስ ይላል ከሌላ ቦታ። ቅቤም ደግሞ ለየት ያለ ነው የምንጠቀመው ነው እንዴ? ለዛ ነው በጣም በቃ ሰው እንዴት እንደሚፈል በጣም የሆነ ጊዜ መጥቼ ሲበሳጫጩ አየሁኝ። እንዴት አሁን ያልቃል ምናምን ሲሉ። ስራ ቆንጆ ነው። አሪፍ ነው። በጣም አሪፍ ነው። ባለ ትዳር ነሽ መቼስ? ያው እንደሰማሁት ከልጅ ጋር ልጅም አለሽ መሰለኝ። ስንት ልጆች አሉሽ? 2 ልጆች ነው ያሉኝ። 2 አሉሽ? ዋው ጎበዝ። በጊዜ ነው ያገባሽው? ልጅ በልጅነት ብለን ወልደናል። በጣም ጎበዝ። ልጅ ስራ ምናምን አብሮ ማስኬዱ እንዴት ነው? ምንም አይልም። ያው አብቃተን ጊዜያችንን እንግዲህ እንሰራለን አይደለ? ባለቤትሽስ ያግዝሻል በዚሁ ዘርፍ ነው ያለው? እሱም ምግብ ቤት እኔ አይቼ ማለት የሆኑ ወንዶች ይኖራሉ፣ ግን የትኛው እንደሆነ ባልሽ አላውቅም። በርግጥ አይ ባለቤቴ እንኳን እዚህ አይደለም፣ የሱ ስራ ሌላ ነው። ኦኬ። እሱ እዚህ ምግብ ቤቱ ያግዝ በሌላ ስራ ነው፣ እሱ ያው ሌላ ነው።
ነው እንዴ? ምን ላይ ነው የሚሰራው? እንደው እሱ እንኳን ፊልድ ምናምን እየወጣ የመንግስት ሰራተኛ ነው፣ ብዙም አይኖርም። ኦኬ ፊልድ ምናምን ይወጣል ምናምን የመንግስት ስራ ነው የሚሰራው። ኦኬ አይ አሪፍ ነው። ሶ አንቺ እዚህ ከሰራተኞችሽ ጋር ብቻ ነው የምትታገዩ ወይስ ሌላ የሚያግዝሽ ቤተሰብ ወንድም፣ አክስት፣ እህት ምናምን አለ? ከሰራተኞቼ ጋር ብቻ ነው የምሰራው። በጣም ጎበዝ ነሽ። አብሮ ማስኬዱ ከልጅ ጋር ምናምን በጣም ጀግና ነሽ። እውነት በጣም ጎበዝ ነሽ። ተሻለው እንደ የሆነ ጊዜ የሆነ ነገር ሰምቼ ነበርና ቆይ ፍሪጁ እናውራና፣ ፍሪጅ ተበላሽቶብሽ ነው አሁን ወይስ ሌላ መጨመር ፈልገሽ ነው? ተበላሽቶብኝ ነው እንዴ? በቃ አሪፍ አጋጣሚ ነው። እውነት ማለት አንዳንዴ ልብሽ ደስ ብሎት የምታደርጊው ነገር አለ አይደለ? የሆነ ልብሽ ሲፈቅድ እንኳን ወሰድሽው። የኔ ቅድም እንደነገርኩሽ በጣም ትልቅ ፍሪጅ ነው ላንቺ፣ በደንብ ፍቱን ነው። በቃ ከዚህ በኋላ ያው ለምግብ ቤት የሚሆን አይነትም ስለሆነ ይገላግልሻል ብዬ አስባለሁና ከተገዛም ተበላሽቶ አያውቅም። አንድም ቀን ተበላሽቶ አያውቅም። ከዚህ በኋላ የሚያሰጋሽም ነገር አይኖርም። እሺ እንደዛ ከሆነ ማየት ይቻላል አይደል? አንዴ ሳታዩ እንዴት ይሆናል? ወስጃውን አሳይሻለሁ። ችግር የለም። ያው ለመተዋወቅም ያህል ብዬ ነው እንጂ ሰው በአጋጣሚ ነው የምታውቂው። ከዛ በኋላ ቤተሰብ ትሆኚዋለሽ እና እንደዛ በሚል ነው። ቀጣይም ደግሞ አንድ ምግብ በነፃም ለመብላት ነው። ችግር የለውም። እሺ አብሽር። ተሻለው እንዴ? ባለቤትሽ የሆነ ጭምጭምታ ሰምቼ ነበረ ታሟል ምናምን ሲሉ። ባለቤት ያው ተሽሎታል፣ ምንም አይልም። አሁን ደህና ነው፣ እግዚአብሔር ይመስገን። አሁን ስራ መሄድ ምናምን ጀምሯል። ስራ ያው ብዙም እንደ ድሮ ባይሆን ይሄዳል አይደለ? አሁን ተሽሎታል ምናምን በደንብ ተሽሎታል። ከድሮ አንጻር እንኳን በደንብ አልተሻለውም። ያው ምንም አይልም፣ ደህና ነው። እንግዲህ አሁን ደህና ነው። ኦኬ እንትን እኮ ሰምቼ የሆነ ምን ነበረ ብልቱ ተቆርጦ ነው የተባልኩት። እንዴት ነበረ? ሰው ቆርጦት ነው አይደል? አይ እንደዛ እንኳን አይደለም ነው እንዴ? አዎ። እንዴት ታዲያ አደጋ እዛ ላይ አደጋ ደርሶበት ነው ምናምን እኮ ሲባል ያው ንጽህናውን ሲጠብቅ ነው እንጂ ሰው እንኳን ጎድቶት አይደለም። ኦኬ ነው እንዴ? ሰው ደግሞ ዝም ብሎ እንደመጣለት የሆነ ጫፍ ከያዘ በቃ እንደፈለገ ነው የሚያወራው። ሰው አደጋ አድርሶበት ነው የሆነ ምናምን ይላሉ። እና ብቻ ከባድ ነው። እንደዛ አይደለም ለካ። አዎ እንግዲህ እንደዛም አይደለም። ይቅርታ ግን ያው ከተግባባንም አንጻር ብዬ ነው። እሺ የማይጠየቅ ነገር ጠይቄሽ ከሆነ በጣም ይቅርታ። ያው አንደኛ ሰው የሚሰማው ነገር ስለሆነ እኔ ደግሞ ሳይሽ ከድሮ ማክበር ታውቂያለሽ አይደል? በጣም የምወድሽ አይነት ሴት ስለሆንሽ ቀለል አልሽኝና ለዛ ነው። እግዚአብሔር ይማረልሽ። አሜን አሜን። አመሰግናለሁ። ከዛ በኋላ ነው ልጆቹ የመጡት ወይስ ከዛ በፊት ናቸው? ከዛ በፊት ነው እሱ አይደለ? አሁን እንትን ምንም የሚቸግረው ነገር የለም ማለት እንደዛ ታክሟል። መታከም ታክሟል። ደህና አይደለ? በደንብ ታክሟል። አሁን ወደ ነበረበት ቦታ ተመልሷል አይደለ? እንትን ተለይቶ ነበር ወይስ እንዴት ነበር? ኧረ አልተለየም። መለየት እንኳን አልተለየም። ትንሽ ነው ከጫፉ ሊነካ የተደረገው። ኦኬ ነው እንዴ? እንጂ ተለይቶ ምናምን ይሄ የከፋም ነገር አልነበረም ማለት ነው። አይ በዛ ልክ እንኳን አልተቆረጠም። ትንሽ ነበር ከጫፉ ሊነካ የተደረገው አይደለ? ኦኬ። ስለዚህ እንደዛ ከሆነ ብዙም አይደለም፣ ሲጋነን ነው እንጂ ያው ሰው ሲያጋነን አንድ ወሬ ሳያዘ አይደለ? ነገር ያው የቡና ቤት ወሬ ያደረጉት እኮ አይደል? ብዙ ሰው አወራው ደግሞ መሰለኝ። አይ አንተ ጋር ከደረሰማ ብዙ ሰው ሰምቶታል ማለት ነው። እኔ ሲጀመር ወሬ ይመጣልኛል፣ ዝም ብሎ ወሬ። እኔ አውሬ አይደለሁም፣ ግን እንዴት እንደሆነ አላውቅም። የሆነ ወሬ በቃ እኔ ጋር ይደርሳልና እንደዛ ነው ልሻለሁ። ኦኬ አሁን ወስጄ ያሳይሻለሁኝ። እንትን እኔ የምልሽ ሳቢ ወይ እንትን እናንተ ሰፈር አንድ አበበ የሚባል ሰውዬ ነበረ መሰለኝ። በጣም በቃ ምንድነው ይሄ ባለትዳር ታውቂዋለሽ? አበበ የሚባል አበበ የአልማዝ ባለቤት? አይ የአልማዝ እንኳን አይደል። የአልማዝ ባለቤት አበበ ነው የሚባለው። ኦኬ እሱን እኔ አላውቅም፣ ግን ብቻ ከባሉ ምንድነው ሚስቱ በጣም በቃ መቸገር ማለት ትዳር ይዟል፣ ግን ብዙ ሴት ጋር እንደሚሄድ ምናምን የሚወራ። ኦኬ አሁን አንቺ ባል ይቅርታ አድርጊልኝ እና አንድ ወቅት ተጣልታችሁ ነበር መሰለኝ። እሱንም ሰማ?
ያው ሲያወሩ እንደሰማሁት ነውና ተጣልታችሁ ነበር መሰለኝና ማለቴ ኦኬ ይኸውልሽ እኔ ሰብሊ እንዳይደብርሽ ፍሪጅ ምናምን እሸጣለሁ ብዬ የነገርኩሽ አውቄ ማለት እኔ እንኳን ላገኝሽ የፈለኩት በሌላ በምን አይነት ምክንያት ማለት ለራስሽ ሊጠቅምሽ የሚችል ነገር ነው። በነገራችን ላይ እንዳትቀየምኝ ቅድም እንደነገርኩሽም በጣም የምታሳዝኝ በጣም በቃ እኔ በጣም የምታሳዝኝ ሴት ነሽ። ጎበዝ ነሽ፣ ታታሪ ነሽ፣ ምናምን ኑሮሽን ነው የምትገፊው፣ ትዳርሽን ነው የምትይዡ፣ ልጆችሽን ነው የምትይዡ እና አሁን እንደሰማሁት ከሆነ ደግሞ አንቺ ጋር ያልሆነ ነገር ሊገጥምሽ ነው። ማለት ምን አይነት ለምንድን ግራ የምታጋባኝ ንገረኝ እንጂ። አይ እንዴት ብዬ ልንገርሽ? ማለት አሁን አንቺ የባልሽን እንትን አንቺ አይደለሽ እንደ ቆረጥሽው ማለት ምን ማለት ነው? እንዴት ብትደፍረኝ ነው ሲጀመር እንደዚህ የምትለኝ? የምታውቀው ነገር አለ በእኛ ቤት? ኖ እኔ ደፍሬሽ አይደለም፣ እንደዛ ማውቀው ነገርም ኖሮ አይደለም። እንደዛ አይደለ አንቺ አይደለሽ የቆረጥሽበት? አይተሃል? ምንድነው ዝም ብላችሁ ወሬ እናንተ እንትን የምትሉት? አይተሃል? ምንድነው ያላየኸውን ነገር ዝም ብለህ የምታወራው? ስታወሩት በቀላፍ ለእናንተ ቀላል ነው እንዴ እንደዚህ አይነት ነገር? ሲጀመር አራ ኖ ነይ አትወረጅ። ገና ምነግርሽ ነገር አለ። ምንድነው መስነግረኝ? ባይዘው አሁን ምነግርሽ ነገር ለኔ ስሙኒ እቺን ታክል ለኔ የሚጠቅመኝ ነገር መላክ መስለዚህ ሰይጣን የምትሆንብኝ እንዴ? እኔ ለራስሽ ነው እየነገርኩሽ ያለሁት። ሴትዮ ስሚኝ። ምንድነው? እሺ ተናገር። እሺ ልትከሰሽ እንደሆነ ይሄን ሰምተሻል? ማለት ማን ነው የሚከሰኝ? ማን ነው የሚከሰኝ? እኮ የሚከስሽ ሰው እንዳለ በዚህ ጉዳይ ላይ ምንም የሰማሽው ነገር የለም አንቺ? ምንም የሰማሁት ነገር የለም። ማለት ማን ነው የሚከሰኝ? ማንስ ነው ሊከሰኝ የሚችለው? ይኸውልሽ ይሄንን ነው እኔ ይዤልሽ የመጣሁት። ይኸውልሽ ከባልሽ ጋር ባደረግሽው ነገር ላይ እንደዚህ የሚከስሽ እራሱ ነው እየከሰሰሽ ያለው። ማለት አሁን እየከሰሰሽ ሳይሆን ነገሮችን እያዘጋጀ ነው። እሱ ሲሻለው የሆነ የሚደብቃቸው ማስተካከል የሚፈልጋቸው ነገሮች እንዳሉ ቦታ አሲዞ ሲጨርስ አንቺ በዚህ ጉዳይ ላይ ሊከስሽ እንደሆነ ሆን ብላ ማለት እንደውም እንትኑ ላይ እኔ አንብቤው ነበረ። ማለት እኔ አባቴ ጠበቃ ነው በነገራችን ላይ። ስለዚህ የሆነ እንትኑን አንድ መስመሩ ነው ከሩቅ ነው እንደውም ያነበብኩትና የሆነ ሆን ብሎ የማጥቃት ወይም ደግሞ የመግደል ሙከራ ነው የተደረገብኝ በሚል ነው ሊከስሽ ምናምን። ከዛ ሌላም ነገር አለ። አካል ጉዳተኛ ልታደርገኝ አካል ጉዳት ፈጽማብኛለች የሚል አለ። በደንብ ብዙ እንትን አላልኩም፣ ደንግጬ ነው። ከዛ ሰብለ ሲባል ደግሞ እንዴ ያቺ ሴት ምናምን ብዬ ነው ቀጥታ አንቺን ለማውራት የመጣሁት። አሁን እሱን ሊከስሽ ነው። መቼ እንደሚከስሽ እንዴት እንደሆነ አላውቅም። ቅድመ ዝግጅት እያደረገ ነው እንድትዘጋጂም ለመንገድ ጭምር። የኔ አየለ ሊከሰኝ የተነጋገርነውን ያንን ነገር ሁሉ ሽሮ እኔ ሊከሰኝ? እኔ ምን አውቃለሁ? ተማምነን አምኜው ያን ሁሉ ነግሬው ሊከሰኝ እኔ አያደርገውም። እሱ እንኳን እንደዚህ አያደርገውም። እርግጠኛ ነገር ማለት እርግጠኛ ነህ ወይ? እኔ ይኸው አንቺ የምታውቂውን ነገር ነው የማታውቂው ነገር ነው መጥቼ የነገርኩሽ። የምታውቂውን ነው አይደል እንዴ? አየለ ነው እንዴ ባለቤትሽ? አዎ አየለ ባለቤቴ ነው። አንቺ ነሽ እንደዛ ያደረግሽብኝ? አላደረኩም። እኔ እንደዛ አላደረኩም። እኔን አትበሉኝ እንደዛ። ተማምነን እኮ ብለሽ ነበር። አሁን እኔ እና እሱ ስንት ነገር አውርተን ተማምነን ለምን አልሽ ብዬ ነው። ተማምነን ማለት ያው በሌላ ነገር ነው የተማማል ነው። በምንድን ነው በሌላ ነገር? እኮ ስላደረግሽበት አትክሰሰኝ ብለሽ ነው። አላደረኩም። አድርገሻል አትበለኝ። እኔ አላደረኩም። ተማምነን ነው እኮ ስላልሽኝ ነው። አሁን በሌላ ነገር ነው። አሁን ምንድነው ባልና ሚስት አይደለን? ሁሉን ነገር ላንተ ማስረዳት አለብኝ? ኦኬ እኮ እናንተ የምታውቁት ሌላ ነገር አለ ነው የምትይው? አንተ ሰውዬ ተወኝ በቃ ያስከውን ይዘህ ዝም ብለህ ቁጭ በል በቃ ተወኝ። እኔ ምንም የማውቀው ነገር የለም። እኔ እኮ ለአንቺ ብዬ ነው እያልኩሽ ያለሁት። አልገባሽም እንዴ? ለእኔ እንዳልክ አውቃለሁ፣ ተረዳውክ እኮ ግን እኔ አልቆረጥኩትም። በምን ምክንያት እንደተቆረጠም ነገርኩ አይደል እንዴ? ለምንድን አትረዳኝ? ምን አይነት ሀሳብ ነው ሲጀመር? ይኸውልሽ ልንገርሽ፣ ባለቤትሽን ትጠራጠሪው ነበር አልነበረም? አንቺ ይሄን መልሽልኝ። ትጠራጠሪው ነበር አለ? ተጠራጠረው ነበር። በደንብ ትጠራጠሪው ነበር። መቼስ እንደሚሄድም ታውቂያለሽ። ይሄዳል አይደል? ለጆሮም ይከብዳል ነገር። አዎ አይደለ እኮ በዛ ተነሳስተሽ አንቺ ቆርጠሽው። አልቆረጥኩትም። እና ለምን ደነገስ? ቀደም ሊከስሽ ነው ምናምን ስልሽ ለምን በቃ ቃላችንን አጥፎ ምናምን ለምን አልሽ? ያው ትደነግጣለህ። ሰው አይደለህ እንዴ? ባላረከው ነገር ሰው ሊከስህ ነው ሲባል አትደነግጥም? እንደዛ ነው የደነገጥሽው? አዎ ለዛ ነው የደነገጥኩት እንጂ
ሌላ ነገር እንኳን ኑሮ አይደለም ሊኖርም አይችልም። ለዛ ነው እንጂ አንቺ ያላደረግሽም ዝም ብለሽ ባላደረግሽው ነገር አደረግሽ ስትባይ ብቻ ነው የደነገጥሽው አይደለ? አዎ ያለ ጥፋቴ ማንንም ሰው እንዲከሰኝ አልፈልግም። በቃ በዚህ ምክንያት ነው አይደለ? አዎ እንጂ ሌላ ነገር አሁንም ቢሆን ደግሜም ደጋግሜም የምነግር ነገር ሌላ ነገር የለም። እንደዚህ አይነት ነገር ደግሞ የለም። በሀገሩም ያልተሰማ ነገር እናንተ አታውሩ። ይሄ የማይመስል ነገር የሰው ስም ማጥፋት ነው ሲጀመር። በሰው ስም ማጥፋት አንተንም እሱንም እንደገና ልከሳችሁ እችላለሁ። እንደዚህ ልትለኝ አትችልም እንዴ? አየለንም ባልሽም ነው መከሹ? አዎ ስሜን አሳልፋችሁ ሰጣችሁታል። ምንድነው ይሄ የሰው ክብር መንካት? ምን ማለት ነው ሲጀመር ይሄስ? እንዴ እሱ አንቺ እንደቆረጥሽው እኮ ያወቀ እንደዛ ካለም እሱ እንዴት አድርገሽ ነው አንቺ የምትከሹ? አንተ ሰውዬ እንደቆረጥሽው አትበለኝ። እኔ አልቆረጥኩም። አንተ አይገባህም እንዴ? ምን አይነት ሰው ናችሁ? ቆይ አትረዱኝም? እያስረዳውክ እየነገርኩ አይገባህም እንዴ? እኔ እኮ ምንም የሚጠቅመኝ ነገር የለም። ማንም አይደለሁም። ምንም አይመለከተኝም። እኔ ቀድመሽ እንድትዘጋጅ ለራስሽ እየነገርኩሽ ነው። ለምን ተጨነክልኝ በዚህ ልክ? ለምን? በቃ እኔ ስለምታሳዝኝኝ ነው። ለምን አሳዝንሃለሁ? ለፍቶ አዳሪ ነሽ። እኔ ምግብ ቤት መጥቼ አይቼሻለሁ። ሌላ ሰው ዘንድ ስንት የሚታዘንለት ሰው እያለ እኔ ጋር ነው? እኔ ነኝ የምታይ? ሰብለት አየች። እኔ ነኝ እንደዚህ ያለሁት እዚህ ምድር ላይ። ለአንቺ ብዬ እኮ ነው። አትዘንልኝ። በቃ አልፈልግም። ሂድ ሌላ ቦታ። እኔ አልፈልግም። ተወኝ። እንዴ ምን አበሳጨሽ? አታስብልኝ። በቃ ምን ፈልገህ ነው አንተ? እኔ ያሳዝነሽ ነው። እኔ ቀድሜ ልንገርሽ ልጠቆምሽ ብዬ ነው። ምን ሆነሽ ነው? ይሄ ነገር ካደረግሽ ቀድመሽ እንድትዘጋጂ። አሁንም እርቅም የምታወርድ ከሆነ እርቅ እንድታወርድ። ስንቴ ነው እርቅ የምናወርደው እንዴ? ስንቴ ነው የምናወርደው? ታርቀናል። በቃ እኔ እና እሱ ፈተናል ነገሩን። በውስጥ ጨርሳችሁታል እኮ። በውስጥ የጨረሳችሁት ጉዳይ ለምንድን ነው ወጥቶ እሱ ደግሞ መልሶ የሚከስሽ እኮ ነው? እኔ እና እሱ ስንቴ እንተማመን፣ ስንት ነገር አውርተን ስንት ነገር አድርገን በእርቅ ፈተነው፣ በውስጥ ፈተነው። አሁን ደግሞ ከመሬት ተነስቶ ምንድን ነው ያሴርብኝ? ምን አስቦ ነው? ማንስ ነው? ቀላል ነው እኮ። አሁን ይኸውልሽ አንቺ ያልገባሽ ነገር ነው። ይኸውልሽ ሰብለ፣ እኔ እንድታምኚኝ የምፈልገው ነገር አድርገሻል አይደል? ካደረግሽ እኮ ተማምናችሁ ይቅር ተባብላችሁ ተታርቃችሁ እየቀጠላችሁ ከሆነ አሁን ሐሳቡ ሰው አስቀይሮት ቢከስሽ ምን ቢል የመጀመሪያ እርቅ አለ እኮ። ይሄ ማስረጃ ትሰጫለሽ። ለዛ ደግሞ እኔ የሚያግዝሽን ሰው ላግዝሽ እኮ ነው። እኔ ግልጽ ሆነሽ እንድታወሪ ነው እንጂ ሌላ ምንም ፈልገው ነገር የለም። እኔ ምን ቤት ነኝ? ምንም የምትጠቀመው ነገር የለም። እንዳልኩሽም በቃ ስለምታሳዝኝ ማለት ምን አይነት ሰው ነው የምታዘጋጅልኝ? በጣም ጥሩ ጥያቄ ነው። አሁን እውነትም እሱ ጨክኖ እየከሰሰ ከሆነ በሚከስሽ ሰዓት መጀመሪያ ታርቃችኋል አይደል? ይሄ ነገር ታርቃችኋል አይደል? አንቺ አድርገሽበት ነበረ። ገበናውን ደብቄ ገበናዬን አወጣ እንጂ ታርቀን ነበር። ምንድነው ገበናውን የደበቅሽው? ይሄ አሁን ራሱ ላንቺ እንደማስረጃ ይሆነሻል። ከስንት ሴት ጋር እንደያዝኩት እኔ ግን የሁሉ ነገር አልተናገርኩም እኮ። አንቺ ያዝኩት እንጂ የምትዩ በአይንሽ ያየሽው አይደለም፣ በጥርጣሬ ነው እንጂ። በአይንሽ? በአይኔ በብረቱ እጅ ከፍንጅ ነው ለዛውም ያዝኩት። ማየት አንድና ሁለት አለው። ቀላል አይቻለሁ። እሱ ራሱ ስታየው አይቶሻል። ለዛውም ከገዛ ሰራተኛዬ ጋር። አዎ ለዛውም ከገዛ ሰራተኛዬ በአይኔ ነው ያየሁት። በአይኔ እኮ አንቺ አየሽ እንጂ ማየትሽን እሱ ያውቃል። እንደያዝሽ ያውቃል። ምንድነው የደበቅሽለት ሚስጥር? እሱን ነው የደበቅኩለት። እንዴት? እንደወሰለተ ነው። ስንት ሴት ጋር እንደሚሄድ ሌላውን እኮ አውቃለሁ፣ እንደሚሄድ አውቃለሁ። ህሊና ይነግረኛል፣ ሰውም ይነግረኛል። ግን እግዚአብሔር ሲያጋልጠኝ ፊት ለፊት ቤቴ እጅ ከፍንጅ ነው ያስኳቸው ከሰራተኛ ጋር። አዎ ኦኬ። ያኔ ነው የቆረጥሽው ማለት ነው? በሰዓቱ እንኳን ምንም አላደረኩትም። እንዲያው እግዚአብሔር እንደው ትዕግስቱን ሰጠኝ እንጂ በሰዓቱ ምንም አላደረኩትም። ይሄንን ነገር ደብቀሽለታል አንቺ? አዎ ምንም አልተናገርኩም። ለማንም አልተናገርሽም? ከሱ ጋር እንዴት ተስማማችሁ? ያው እንግዲህ ገበናውን ደበቅኩለት አይቼ ምንም እንዳልተፈጠረ ነገር። ግን አንቺ እንደቆረጥሽበት ሄዶ አሳልፎ ሰጠሽ? አዎ ባለጌ ነው ይሄ ሰውዬ። ቀላል ባለጌ። አንቺ ከሰራተኛሽ ጋር ተኝቶ ይዘሽው ነበር? ለጆሮም የሚከብድ ለአይን ለጆሮ የሚከብድ እንዴው ለሰሚም አይሆንም። በቃ ይሄ እኮ ማስረጃ ካለሽ እኔ እንደዚህ አድርጎብኝ ነው ምናምን ብትይ ራሱ ይሄ አይሽ ማውራት ጥቅሙ ይሄ ነው። አሁን ሌላ ነገር ነገርሽኝ። ይሄ ደግሞ በቃ ማስረጃ ይሆንሻል። እንዲህ ስላደረገብኝ ነው ምናምን ብትይ የሆነ ላንቺ የሚቀንስ ነገር። ከምንም በላይ ግን ታርቀን ነበር ብለሻል። የታረቀን ሰዎች እንደገና ለምን ፋይል እንደገና ይከፍትብኛል ብለሽም እኮ ሌላ መከራከሪያ ይኖርሻል። ጥሩ ነገር ነው። በግልጽ ከነገርሽኝ ነገሮች እያስተካከለን እንሄዳለን። ገብቶሻል አይደል? በግልጽ ማውራት ነው። አንተ ግን እርግጠኛ ነህ እኔን ትረዳኛለህ?
እንዴት ነው ማረዳሽ? እንዴ ልረዳሽማ ፈልጌ እኮ ነው አልኩሽ እኮ። አሁን ጠበቃ ምናምን ብዬሻለሁ አይደለ? ለዛም ነው በግልጽ እኔ በጣም ነው የምታሳዝኝኝ የምር። በቃ ልፋትሽና ያለው ድክመትሽና ያለው እንዴት እንደምትጠሪት በቃ ልጆችሽ ጋር ያለሽ ነገር እዛ ስራ ቦታ ያለሽ ድካም ስለማይ ነው። በግልጽ ብትነግሪኝ እኔ በደንብ አግዝሻለሁ። አንቺ ቆርጠሽበት ነው አይደለ? ምን መሰለህ እኔ አልቆረጥኩበትም። አሁንም ልትዋሺ ነው እንዴ? እኔ ስንት ነገር እየተዋወቀን ለዋሺ እየሞከርኩኝ አይደለም፣ ላስረዳ እየሞከርኩኝ ነው። እኔ 20 ዓመት ሙሉ በትዳሬ ስኖር የታፈርኩ የተከበርኩ በሰፈሩም የታወቅኩ የቤት እመቤት ነኝ። እሱ ነው በየቦታው እየደሚንዘላዘለው እንጂ ለልጆቼም ለሱም የታመንኩ እናት ነኝ። ያላረኩት ነገር የለም። እኔ ምንም አላደረኩትም። ያው በትዳራችን መሃል ፍቅር ስንሰራ በመሃል ነከስኩት። ያደረገኝ ነገር ትዝ ሲለኝ እንደው ንክስ አረኩት እንጂ እኔ አልቆረጥኩትም። ኦኬ ስትነክሽው ነው አደጋ የደረሰበት? አዎ በጥርስ ምክንያት እንጂ እሱ አልቆረጥኩበትም። ለቤታችን እኔ ብቻ ነኝ የምለፈው። ገንዘብ አነሰኝ ምን አነሰኝ እያለ ይንጫጫብኛል። እኔ ነኝ የምሰጠው። አልፎ ተርፎ ከኔ ነው ከምሰራው ገንዘብ ከሂሳብ እያጎደልኩኝ ነው የምሰጠው። ምሰጣውን ገንዘብ ምን ያደርጋል? እየሄደ ሴት ላይ ነው የሚበትነው፣ ለሴቱ ነው የሚሰጠው። ለቤቴ ለልጆቼ ብሎ አስቦ እንኳን አያውቅም። እንኪ ይሄን ግዢ ይሄን አድርጊ ብሎ እንኳን አንድ ቀን እንድሽ ብሎ ገንዘብ ሰጥቶኝ አያውቅም። ከኔ እየወሰደ ከኔ እየበላ እንደፈለገ እያደረ እየሄደ የትም እየሄደ እየመጣ እንኳን ምንም አላልኩትም። እኔ እየተቆረቆርኩኝ እንደዚህ ያረኩኝ፣ ግን እሱ ሌላ ቦታ ነው ልቡ ሌላ ቦታ። ይሄ ወስላታ እኮ በዚህ ተነሳስተሽ ነው የቆረጥሽው? አልቆረጥኩትም አሁንም ቢሆን። እሺ ምንድነው ያደረግሽው? እንዲያው ዝም ብለን ፍቅር ስንሰራ ያረገኝ ነገር ትዝ አለኝና ነከስኩት። ኦኬ ጂኒ አልቆረጥኩትም። ኦኬ ነክሰሽው ነው ማለት ነው? አዎ ነክሽው ነው። ኦኬ በዛ መሃል ነው አደጋ የደረሰበት? በዛ መሃል ነው፣ በዛ ምክንያት ነው አደጋውም የተፈጠረው። እንዴት ታዲያ ማለት በጣም ተጎድቶ ነበር ነው ወይስ እንዴት ሰው ሊሰማ ቻለ ብዬ? ያው የኔ ቤተሰቦች ሰሙ፣ ከኔ ቀጥሎ የሱ ቤተሰቦች ሰሙ። ያው እንደዚህ ለጆሮም የሚከብድን ነገር እህቶቹ በየሜዳው በተኑት። ሚስጥር የሚባል ነገር እንኳን አያውቁም። በየሀገሩ ተዳረሰ። አሁንማ ማን ያልሰማ አለ? ምን ብሎ ነው የሚያወሩት? እነሱ እንኳን ያው ብልቱን ቆረጠ በራሱ ላይ አደጋ ደረሰ ብለው ነው ያወሩት። እንደዛ ብሎ ነው ያወሩት? አዎ። አሁን አንቺ ግን ስትነክሽው ለክፋት ነው ወይስ? እኔ አልገባኝም። ማለት አሁን ሰላም ናችሁ አይደለ? አንቺና እሱ ሰላም ናችሁ? ሰላም ነን። አሁንማ የዛኔስ እንዴት ታረቃችሁ? ማለት ያን ያህል የከፋ እንደዚህ ቁርጥ ተለያይቶ ነበር ነው ወይስ እንዴት ነው? አልተለያየም። ምን መሰለህ እንደዚህ አልተጣመመም አልተንጠለጠለምም። ዝም ብሎ እንዲነካ ነው የተደረገው። ነካ ብቻ ነው። ኦኬ እንደዚህ ነካ ማለት ጥርስሽ ያረፈበት ነው ማለት ነው። ገባ ብሏል፣ ወቅቶታል ምናምን። ጉዳትማ ተጎድቷል ትንሽዬ። አዎ ደም ቢጤም ነበረች ትንሽዬ፣ ግን በዛ ልክ እንደዚህ ተቆረጠ እንደሚባለው አልተጋነነም። ውስጡ ግን ተጎድቷል። አዎ ኦኬ ጥርስ ነው ማለት ነው። ከዛ ማለት እሱ እንዴት ምንም አልመሰለውም በሰዓቱ አንቺን እንትን ለመጉዳት ለመበቀል ምናምን አላሰበም? አይ አላሰበም። በስሜት ተነሳስቼ ያደረኩት ነገር ነው የመሰለው እንጂ ሌላ ነገር እንኳን አላሰበም። ኦኬ ለበቀል እንደሆነ አንቺ ተናደሽ እንደነከስሽው ሳይሆን በስሜት ሆነሽ እንደነከስሽው ነው የሚመስለው? አዎ እንደዛ ነው የተረዳኝ ነው እንዴ? በቃ ይቅርታ አድርጊልኝና አሁን እኔ እሱ አይደለም እንደዚህ የነገረኝ። በነገራችን ላይ ማለት አሁን ሊከስሽ እንደሆነ ምናምን እሱ አይደለም የነገረኝ። አንተ ማለት አልገባኝም። አይ እሱ እንደዚህ ከሳታለሁ ብሎ ምናምን ሲያወራ ሰምቼ አይደለም። ማለት እስካሁን እያወራህ የነበረው ምንድነው ታዲያ? አይ ሌላ ሰው ዝም ብሎ ያው ባሉ ነገር ነው እሱ እንደዚህ ምናምን። ደግሞ ይሄንንም የሆነው በጣም የቆየ ወሬ ነው። ከወራት ከ6 ወር በፊት የሰማሁት ነው። ዝም ብዬ ምናልባት ከሆነ ብዬ ነው ያወራውሽ። ካልታረቃችሁ ምናልባት አንድ ላይ ካልሆናችሁ አሁንም አንድ ላይ በፍቅር ካልሆናችሁ ይሄ ካሰበ ብዬ ነው እንጂ ነገርኩሽ። አሁን አንቺ እንደምትነግሪኝ ደግሞ አብራችሁ ናችሁ አይደለ በፍቅር? እሱ ምን አገባህ አንተ? ሲጀመር ባልታ ተነሳስተን እዚህ መጣኸው። ጭራሽ ያኛው ሳይንስ ሌላ ጥያቄ ትጠይቀኛለህ? ቆይ አንተ ምን አይነት ሰው ነህ? አምኜ ነበር እኮ አንተን። ምን አይነት ፍጥረት ነህ? ጭራሽ ለዛውም ባልተጨበጠ ባልታ ተነሳስተን ይሄን ነገር ያስወራኸኝ። ያወራኸውስ? አይ ያወራሽ እኮ ክፋት የለውም። እኔ ያወራሁትም እኮ ለክፋት የለውም፣ ላንቺ ከማሰብ የተነሳ ነው። ግን እሱ አልነገረኝም ነው።
አሉ ነገር ነው። እሱንም ከ7 ወር በፊት የተወራ ወሬ ነው ሰው የነገረኝ ባገኘሁት አጋጣሚ አሁን ልንገርሽ ብዬ ነው። ይቅርታ በጣም ካስከፈው የልብህን አድርሰ ይቅርታ ትላለህ። ትንሽ እንኳን አታፍርም? ምን አይነት ርካሽ ሰው ነህ ግን የልብህን ካደረስክ በኋላ ይቅርታ። ሁላችሁም አንድ ናችሁ ባለጌዎች ማድረግ